ርዕሰ ሊቃነ ጳጳሳት ሌዮ 14ኛ አምባሳደሮች ለሰላም አስተዋጽኦ እንዲያደርጉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የቅድስት መንበር ዕውቅናን ያገኙ የልዩ ልዩ ሀገራት አምባሳደሮችን በቫቲካን በመቀበል ለሰላም አስተዋጽኦ እንዲያደርጉ ጥሪ ያቀረቡ። ቅዱስነታቸው ቤተ ክርስቲያን የጴንጤቆስጤ በዓልን ለማክበር መቃረቧን በማስታወስ መንፈስ ቅዱስ በደቀ መዛሙርቱ ላይ እንዴት እንደወረደ ፍርሃትን ወደ ድፍረትና መከፋፈል ወደ አንድነት በመቀየር በሁሉም ቋንቋዎች እንዲናገሩ በማድረግ እንዴት እንደለወጣቸው አስታውሰዋል። ተመሳሳይ የአንድነት ራዕይ ዲፕሎማሲያዊ ዓለምን ሊያበረታታ እንደሚችል ተስፋ አለኝ ያሉት ቅዱስነታቸው ይህም በአገሮች መካከል ያሉ ገንቢ ግንኙነቶችን በእውነተኛ ግልጽነት፣ በጋራ መከባበርና የኃላፊነት ስሜት እንዲያድጉ ያደርጋቸዋል ብለዋል። የዲፕሎማቶች አገልግሎት ራስን የመስጠት የአንድነት መንፈስ መሆኑን የተናገሩ ቅዱስነታቸው ትብብር ማበረታታትና ዓለም አቀፍ ድርጅቶችን ማጠናከር ለግንኙነትና ለድርድር ዕድል መፍጠር እንደሆነ አስረድተዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ አምባሳደሮችን ለአገልግሎታቸው አመስግነው ይህም በአገሮቻቸውና በቅድስት መንበር መካከል ዋጋ ያለው የመተማመንና የትብብር ድልድይ መሆኑን አመላክተዋል። ቅዱስነታቸው በተጨማሪም ከሴራሊዮን፣ ባንግላዴሽ፣ የመን፣ ሩዋንዳ፣ ናሚቢያ፣ ሞሪሸስ፣ ቻድና ስሪላንካ የተላኩ አዳዲስ አምባሳደሮችን በቫቲካን ተቀብለው ንግግር ካደረጉ በኋላ ከአምባሳደሮች የቀረበላቸውን የሹመት ደብዳቤ መቀበላቸውን ቫቲካን ዜና ዘግቧል።